ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ፍቅሩ ይብዛላችሁ። ዛሬ እንግዲህ በጣም በሚያስገርምና እኔን በጣም ባስገረመኝ ነገርም ባሳዘነኝ ነገርም ተከስቻለሁ ማለት ነው። እንግዲህ ይዤላችሁ የመጣሁት ነገር የእውነት በጣም አብዛኞቻችሁ ታውቁታላችሁ። ታዋቂ ነው፣ በጣም ታዋቂ ነው። የምታውቁት ሰው ነው። ጋዜጠኛ ነው። እኔ እንጃ ከሱ የማይጠበቅ ከአንድ ታዋቂ ከሆነ ሰው አንድ ጋዜጣ ስለ አንድ ሰው ችግር ስለ አንድ ሰው ነገር ተንትኖ ከሚያቀርብ ታዋቂ ከሆነ ሰው የማይጠበቅ በጣም አሳፋሪ፣ በጣም አሳዛኝ፣ እጅግ በጣም ደግሞ ቆሻሻ የሆነ ተግባር ነው እኔ ያየሁት ማለት ነው። የእውነት በጣም አሳፋሪ የሆነ የምትጠብቁት ነገር እራሱ አይደለም። ከእንደዚህ አይነት ሰው አንድ የተከበረ ስራ ከሚሰራ ሰው አንድ የተከበረ ሙያ ካለው ሰው የማይጠበቅ ነገር ነው። የእውነት እንዴት እኔ እንጃ እንዴት እንደዚህ አይነት ነገር ያደርጋል ብላችሁ ነው የሆነ የማትገምቱት ነገር ነው። እና እኔ የእውነት በጣም በጣም ነው የሆነ በጣም ነው ያሳዘነኝም ያሳፈረኝም። ምክንያቱም እኔ እንጃ ይሄ ጤነኝነት ራሱ አይመስለኝም። የሆነ ታሟል፣ በሽተኛ ነው፣ ከራሱ ጋር አይደለም ያለው እንጂ አንድ ሰው ማሰብ የሚችል አእምሮ ያለው ጤነኛ የሆነ ሰው እንዴት ነው እንደዚህ አይነት ነገር ሊያደርግ የሚችለው? ባለጌ ረብስማ እንጃ የብልግና ጥግ ራሱ ያሳየ ነው እንጂ አሳፋሪ። ቢያንስ እንኳን እንዴ በህዝብ ዘንድ ራሱ ታዋቂ ነው አይደለ? ሰው ያውቀዋል። በጣም የተከበረ ስራ ነው የሚሰራው፣ እውቅና ያለው ሰው ነው። ቢያንስ እንኳን የሆነ ለስሙ እንኳን አልተጨነቀም። ደግሞ ለእንደዚህ አይነት ለቆሻሻ ተግባሩ የፈለገው ሰው ደግሞ ያም ሰው ታዋቂ ነው። በጣም የሚገርማችሁ ማለት ነው የዚህን ያክል የጋዜጠኛዋ ያክል እውቅና ባይኖረው ግን ያኛውም ሰው የሚታወቅ ነው። እንዴት ቢያንስ እንኳን አያገናዝብም እንዴ? ያጋልጸኛል፣ ያወጣኛል፣ ተግባሬን በይፋ ያወጣብኛል እንኳን ብሎ አይጠረጥርም፣ አያስብም። በጣም እኔ እንጃ እኔ በጣም የተደመምኩት በጣም ነው የገረመኝ ማለት ነው። እንግዲህ ታሪኩ እንዴት መሰላችሁ? አንድ ዩቲዩበር ነው። ዩቲዩበሩን እንግዲህ ታውቁት እንደሆነ ፎቶ አስቀምጥላችኋለሁ። ታውቁት እንደሆነ ዩቲዩበሩ ፍሪዘር ይባላል። እሱ በእንደዚህ በፍቅር ጉዳይ፣ ስለ ትዳር፣ ስለ ፍቅር ጉዳይ የሚሰራ ልጅ ነው ማለት ነው። እንግዲህ ይሄኛው ደግሞ ጋዜጠኛ ነው ማለት ነው። ይሄኛው ጋዜጠኛ አብዛኞቻችሁ ታውቁታላችሁ። የማያውቀው ሰው አለ ብዬ አላስብም። በጣም ብዙ ሰው ያውቀዋል እና ሶፎንያስ በጣም ብዙ ሰው ያውቀዋል። እንደውም ቅርብ ጊዜ የአይምሮ ጭንቀት ይዞታል ተብሎ ታሞ ነበረ። እኔ ይቅር ይበለኝ እግዚአብሔር ይቅር ይበለኝ፣ ጭንቀት አይደለም የያዘው ነው እንደውም ያልኩት ማለት ይህንን ነገር ሳይ የያዘው ይሄ ነገር ነው። ይሄ ነገር ነው የተጸናወተው። ይሄ የተጸናወተው ነገር ነው እንደዚህ እየተጫወተበት ያለው ራሱን የድሮ መልኩን የአሁን ማንነቱን እስከ መልኩ ማንነቱ ድረስ የቀያየረው ይሄ ተግባሩ ነው ብዬ ነው ያሰብኩት። የእውነት ነው እመላችሁ ማለት ነው። እንግዲህ እንዴት እንደሆነ ታውቃላችሁ። ከዚህ ከፍሪዘር ጋር እንግዲህ አይቶት ያው ያውቀዋል፣ አውቅሃለሁ፣ አደንቅሃለሁ ምናምን ብሎ ቴክስት ያደርግለታል። ከዛ በኋላ ቴክስታቸውን እየተለዋወጡ በጣም እንደሚወደው መጀመሪያ እንግዲህ ፍሪዘር እንዳለው ያው ይሄኛውም ስለ ፍቅር ጉዳይ ስለሚሰራ ያደነቀኝ ነው የመሰለኝ። ስራዬን አይቶ አቀራረቤን አይቶ ያደነቀኝ የወደደኝ ነገር መስሎኝ አመሰግናለሁ ምናምን ብዬ አልኩት። ከዛ በኋላ ግን አነጋገሩ፣ ሁኔታው በእንደዛ አይነት መልኩ ሳይሆን ግብረ ሰዶማዊነት የሆነ ንግግር ነው እየተናገረ ያለው እንዳለ። እሱ እንግዲህ ቪዲዮውን ገብታችሁ እዩት። እንዳለ በአብዛኛው ቦታ ላይ ተሰራጭተዋል እና ከዛ በኋላ ቴሌግራም መጀመሪያ ያወራው በቲክቶክ ገጹ ላይ ነው። ከዛ በኋላ ቴሌግራም እንትንህ ዩዘር ኔምህን ስጠኝ አለው። ከሰጠው በኋላ ደግሞ እዛ ላይ እያንዳንዱን ነገር በጣም ደስ ትለኛለህ፣ በጣም ተመችተኸኛል፣ ቅጥነት ልክ የሆነ አንድ ወንድና አንድ ሴት ሲዋደዱ የሚያወሩትን አይነት ወይም ሁለት ፍቅረኛሞች ሆነው የሚያወሩትን ወሬ አስባችሁታል? ሁለት ወንዶች ሲያወሩ ማለት ነው። እና በጣም ተመችተኸኛል፣ በጣም ደስ ብለኸኛል፣ የሰውነትህ ቅጥነት በቃ እንዳለ እሱ ያወሩትን ቮይሱን ፎቶውን እንዳለ ፖስት አድርጎታል። እና በጣም ነው የሰውነትህ ቅርጽ የሚያምረው፣ ሰውነትህ ደረትህ ሁሉ ፀጉር ብቻ ነው በቃ ምንም እያንዳንዱን ነገር በቃ እየተመላለሱ በቴክስት እያወሩ ግን ይሄኛው ፍሪዘር ደግሞ ሁሉን ነገሩ
ስክሪንሻት እያደረገ የሚጻጻፉትን ነገር ስክሪንሻት እያደረገ በሪከርድ ያወሩትንም እየቀዳ ሁሉን ነገር ያስቀምጣል። እናንተ ገብታችሁ እዩ። እኔ ቪዲዮ እንዳይረዝምብኝ ቀንጨብ ቀንጨብ አድርጌ ነው የምነግራችሁ ማለት ነው። ከዛ በኋላ ምን ይሆናል? መጨረሻ ላይ ፍሪዘር ያለው አዳማ ነው፣ ይሄኛው ጋዜጠኛው ያለው ደግሞ አዲስ አበባ ነው። ከዛ በስተመጨረሻ የረጅም ጊዜ ቴክስት ካወሩ በኋላ እንገናኝ፣ በቃ በጣም ተመችታኛል የሚለው ማነው? ጋዜጠኛው። በጣም ተመችታኛል፣ ላገኘህ እፈልጋለሁ፣ እንገናኝ ብሎ ይለዋል ማለት ነው። ከዛ ፍሪዘር ደግሞ ላወጣጣው ስለፈለግኩኝ እንዲጋለጽ ስለፈለግኩ ይሄ ቆሻሻ ተግባሩ እንዲወጣ ስለፈለግኩኝ ልክ እኔም እንደሱ ሆኜ ነው ያወራሁት አለ። ልክ አሁን እነዚህ እንደ ግብረ ሰዶማዊነት ሆኖ ማለት ነው። እና ከዛ በኋላ መጨረሻ ላይ ወደ ይሄኛው ያለው አዲስ አበባ ነው ብያችኋለሁ። አስቡት እንግዲህ ለዚህ ተግባሩ፣ ለዚህ ቆሻሻ ተግባሩ፣ ለዚህ አስነዋሪ የሆነ ተግባሩ ከአዲስ አበባ አዳማ ድረስ ተነስቶ ሄደ ማለት ነው። እኔ ምለው በጣም የገረመኝ ነገር እውነት እኔ እንደው መፍረድ አይሆንብኝና እኔ ጤነኛ ነው ብዬም አላስብም። ይሄ በቃ የሆነ ሴጣን ላዩ ላይ ሰፍሮበታል። ግን እንዴት ነው አንድ ቤተሰብ ያለው እናት ያለው አባት ያለው እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት? እኔ እንጃ። በጣም በጣም አሳፋሪ የሆነ ቆሻሻ የሆነ ተግባር ከአንድ ኢትዮጵያዊነት የማይጠበቅ። አንተ ኢትዮጵያዊ ነህ እኮ አይደለ እንዴ? ከኢትዮጵያዊነት እንደዚህ አይነት ነገር ይጠበቃል? በቃ ይሄ ሰው እኮ ምንም አይነት ሴት ሲያይ ራሱ በቃ አይደነግጥም። ሴት ልጅ አትማርከው። ገብቷቸዋል። ምንም ሴት ልጅ አትማርከው። የሚማርከው ወንድ ልጅ ነው። ኧረ በስመ አብ ወመንፈስ ቅዱስ። እኔ እንጃ በጣም ነው የዘገነነኝ ራሱ ስሰማው ማለት ነው። እና ምንም አይነት ሴት ራሱ አትማርከው። አሁን ወንዶች እኮ አንድን የምታምር ሴት ቆንጆ ሴት እኮ ሲያዩ ይማረካሉ አይደለም? እሱ ደግሞ ሴት ልጅ ሳትሆን የሚማርከው ወንድ ልጅ ነው ማለት ነው። እና ይሄን ተግባርህን ቢያንስ እንኳን ለቤተሰቦችህ ለእናትህ እንኳን አታስብም እንዴ? አንደኛ አንተ ታዋቂ ነህ፣ ዝም ብሎ ተራሱ አይደለም። ከአንተ የማይጠበቅ ነገር እንደዚህ አይነት ነገር ማድረግ እኔ እንጃ ብቻ በጣም የሆነ አሳፋሪ የሆነ ቆሻሻ የሆነ ተግባር። ቆሻሻ የእውነት ቆሻሻ የሚለው ቃል ራሱ አይገልጸውም። አንተ ኢትዮጵያዊ ነህ። ኢትዮጵያዊ የራሱ የሆነ ባህል፣ ወግ፣ ስነ ስርዓት፣ አስተዳደግ፣ ባህል ያለው ነው ኢትዮጵያዊ ማለት እኮ። አንዳንድ ጊዜ የውጭውን ነገር እየተከተልን አጉል ስልጣኔ፣ እኔ አላቅም ስልጣኔ ነው ይሄ። የውጭውን ነገር ሁሉ አክበስብሰን ወደ ራሳችን ህይወትን እያመጣን የትኛው የሚጠቅመን የትኛው የሚጎዳንም እንደሆንም አናቅም ይሆን አላቅም። እኔ አላቅም ብቻ እውነት ለመናገር ራሱ በጣም ግራ የሚያጋባ አሳፋሪ እና ብቻ ቪዲዮውን አላረዝምባችሁም። ከዛ ፍሪዘር ጠርቶት ወደ አዳማ ያመጣዋል። እንግዲህ እሱ ቪዲዮ እየቀረጸው ነበረ። የአንዳንዱን ነገር ቴክስት ያወሩትንም ነገር ለቆታል። ከዛ እዛ ቦታ ላይ እየጠበቀው ካሜራ ደቅኖ ማአት ጎረምሶች ሰብስቦ ነው እዛ ቦታ ላይ እየጠበቀው ማለት ነው። ፍሪዘር እንደውም ይመጣል ብሎ ራሱ አልጠበቀም። እሱ ሆይ ተሳፍሮ ነው እዛ ድረስ የመጣው ለዚህ ቆሻሻ ተግባሩ ማለት ነው። እና የሰፈር ጎረምሶቹ ልጆች ማአት ልጆች ነበሩ፣ የእሱ የፍሪዘር ጓደኞች ነበሩ። እንግዲህ በዱላ ሁሉ ነው በቃ ይዘው የደበደቡት ማለት ነው። ለዚህ ተግባሩ፣ ለዚህ ስራው፣ ለዚህ ቆሻሻ ስራው ማለት ነው። እንጃ እኔ እንዳሰብኩት እንደውም አልመቱትም። ነካ ነካ ነው ያደረጉት እንጂ አልመቱትም። ግን ደግሞ መቱትም አልመቱትም ምንም ጥቅም የለውም። ለምን? ይሄ ሰው ታዋቂ ስለሆነ በአንዴ ነው በቃ ስሙ የጠፋው። ስሙ በየቦታው ተሰራጭተዋል። ገብቷችኋል? በየቦታው ነው ስሙ የተሰራጨው። ከሱ የማይጠበቅ ነገር እንዴ! ትልቅ ሚዲያ ላይ ነው እኮ ኢቢኤስ ላይ ሁሉ ይሰራ ነበር እኮ ይሄ ሰው ከመቅደስ ጋር አንድ ላይ ይሰሩ ነበረ ኢቢኤስ ላይ ማለት ነው። እና በጣም ኢቢኤስ ደግሞ በጣም በኢትዮጵያ ታዋቂ የሆነ ሚዲያ ነው። እዛ ውስጥ የሚሰራ ሰው ነው። ፈጽሞ የማትጠብቁት የማታስቡት ነገር ነው። እንዲህ አይነት ነገር ሲያደርግ ራሱ ሰው ለቤተሰቦቹ እንኳን አይጨነቅም። ብቻ እኔ እንጃ በጣም የሆነ አሳፋሪም ቆሻሻ የሆነ ተግባር ነው። እኔ በጣም የሆነ ያስደነገጠኝ በጣም እንጃ በጣም ነው የደነገጥኩት። እኔ አንደኛ ከሱ የማይጠበቅ ነገር፣ ሁለተኛ ከኢትዮጵያዊነት ባህል፣ ወግ፣ ስርዓት፣ አስተዳደግ ያፈነገጠ ነገር ነው እና ብቻ እኔ እንጃ ምንም ልል አልችልም። በጣም 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 አሳፋሪ የሆነ በጣም ቆሻሻ የሆነ ተግባር ነው።
አሁንም ቢሆን እኔ የምለው እንደዚህ አይነት የሚያደርጉትን ከያሉበት ቦታ ልክ እንደዚህ እያደናችሁ ማጋለጽ ነው ያለባቸው። የእውነት እኔ ፍሪዘር በጣም እጅግ በጣም ነው ያደነቅኩት። የእውነት በጣም አድንቄዋለሁ። ጀግና የሆነ ነው፣ ጀግና የሆነ ልጅ ነው። በእውነት እኔ በጣም አድንቄዋለሁ። በጣም ጎበዝ። እንኳን አጋለጸው እስከ ዛሬ ድረስ ሰው በማያየው ቦታ ላይ እየተልከሰከሰ የስንቱን ህይወት ይሄኔ አበላሽተዋል። የስንቱን ወንዶች አበላሽተዋል፣ ህይወታቸውን ማለት ነው። አስባችሁታል? ይሄ ሰው ታዋቂ ሰው ስለሆነ ብዙ ጎረምሶች ሰብስቦ ነው እንጂ ይሄኔ እኮ ምንም የማያውቁትን የገጠር ልጆችን እኮ እንዲሁ ሊያታልላቸው ይችላል። ገንዘብ ሰጥቶ ሊያታልላቸው፣ ለዚህ ድርጊቱ ሊጠቀምባቸው ይችላል። እና ይሄ ግን ያወቀ ሰው ስለሆነ ብዙ ነገር ግንዛቤ ያለው ሰው ስለሆነ ነው ስራውን ድርጊቱን ተረድቶ ያጋለጸው ራሱንም ያስመለጠው ማለት ነው። እና አሁን የገጠር ልጆች ይኖራሉ ምንም ነገር የማያውቁ ስለ እንደዚህ አይነት ነገር በትንሽ ነገር የሚታለሉ አሉ። እና እንደነዚህ አይነቶቹን እኮ በቃ ህይወታቸውን የሚያበላሸው እና ብቻ በጣም የሚያሳዝን ነገር ነው። የኔ ውድ ቤተሰቦች ከዚህ በላይ ቪዲዮውን አላርዝምባችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን አስቀምጡልኝ። ሰላም ቆዩኝ በያላችሁበት።